መልካም። በረመዳን ወቅት ላይ ስታፈጥሩ ቶሎ የምትበሉበት ምክንያት ለምንድን ነው? ማለት ቆይ ቶሎ የምትበሉበት ምክንያት አይተህ ከሆነ ልክ ልታፈጥሩ ስትሉ ቶሎ ብላችሁ ነው ምግብ መባሉት አይደለ? ሲጀመር ቶሎ ብለን ምግብ አንበላም። አዛን ካልተባለ ምንም አይነት ምግብ አበላ። ልክ አዛን እንደተባለ ቶሎ ብለው የሚበሉበት ምክንያት ምንድን ነው? እና የጾመች ቀኑ ሙሉ የጾመች ነፍስ እንዴት ነው ምግብ ሳታገኝ እንዴት እንቅስቃሴ ትጀምራለች? አላህ የቱ ጋር መቼ ነው በደንብ የሚደሰትብህና የሚሰማ? ቀን ስትጾም ነው ወይስ ምግብ ስትበላ? አይገናኝም አንተ ነው ማለት ምግቡ የምበላው ያው የጾም ከሆነ ያህል እንትን ነው ገባርለ የጾም ከሆነ ያህል ነው። ልክ በጾም ሰዓት ላይ ነው ፈጣሪህ በደንብ የሚሰማ ወይንስ ምግብ ስትበላ የሚሰማ? ሲጀመር ፈጣሪ የወለ ልንገር አለ እንደ እምነት ነው እንደ አማኝነት ነው እንጂ ከበላ የሚሰማ እንትን የለ። ሳበላ ስከር ደግሞ ማይሰማ እንትን ፈጣሪ አለ። ከምግብ ጋር የሚወዳደር አይነት ነገር አለም ገባርለ። የዛን ሰዓት ግን ስትበላ ምናምን ነገር ምግብ ለሌላው መስጠት ትችላለህ? ኢብራሂም ይታል በዛን ሰዓት ላይ እንመጣበታለን። አሁን ያነሳሁትን ስትበላ ሳትበላ የሚባል የለም በፈጣሪ ዘንድ ላልከው እንመጣበታለን። በዛን ሰዓትስ አማኝ ላልሆነ ምግብ መስጠት ትችላለህ? እምነት ለሌለው አላህን ለማይፈራ እኔ እንደዚህ አይነት ሰው እንዴት ይሰጣል? ሲጀምር ምግብ ስለዚህ አማኝ ላልሆነ ሰው ምግብ አትሰጥም ማለት ነው። አማኝ ላልሆነ ሰው እንደም ሳይሆን ማለት ነው። እንደኛው ጾሞ አላህ ሲገዛ ዋለ ሰው ብታስፈጥር ይላል በእኛ እምነት ማለት ነው። ትልቅ አጅር አለው። ለምሳሌ ለእኔ ቢሆን አንደኛ ለአንተም ቢሆን ምንም ችግር የለውም። ግን እምነታችን አንድ አይደለም። ገባ አይደለ? አንተም መስጠት ትችላለህ ወይ? መስጠት ትችላለህ? ይኸውልህ አዳምጠኝ። ተሸውጄ ሜቢ እምነትን ላላቅ ጾመኛ ነኝ ብለህ አስቤ ልሰጥ እችላለሁ። ገባ አይደለ? እምነትን እያወቅኩ ግን አልሰጠም። ቁርአን የሚያስተምረኝ ይሄ ነው። ታዲያ ምንድን ኦኬ ሸውጄ ካልሆነ በስተቀር እምነቴን ነግሬያት አትበላትም። ታዲያ ደግሞ ብትሰክሱን መንገድ ላይ የምናፈጥረው ልናበላችሁ ነው ብላችሁ እዚህ ጋ ነው እኮ የተሸወርኩት። እዚህ ጋ ነው የተሸወርኩት። ምንድን ነው የተሸወርኩት? መንገድ ላይ ብናፈጥረው እናንተ እንድበሉ ነው ምናምን የምትሉት ስታዲያ ሳክስ ነው ማለት ነው። ሳክስ መሆን ሳል ሲጀመር የኢትዮጵያ መስተጋብር ነው። ክርስቲያንና ሙስሊም አብሮ ተቻችሎ ስንት ዓመት የኖረ እምነት ነው። ገባህ? ነው ምግብ ማብላቱ ነው። አዳምጠኛ ቆይ መጀመሪያ እኮ አልሰጥህም አልከኝ። እምነትህን አውቄ ከሆነ አልሰጥህም አልከኝ። አንተ ሌላ ማኝ መሆንህን አውቀህ ከሆነ አይሰጥህም። አንድ እምነቴ አይፈቀድም አልከኝ። ግን እንደዛ ከሆነ ለጉራ ነው እንደ መንገድ ላይ እንዲሁ ለማሳየት ቀጥልሽ። ለጉራ አይደለም። እሺ ቀጥል። አንተ ለምሳሌ አሁን ማለት ነው ጥያቄ አልጠይቅም። ፎር ኤግዛምፕል እሺ ለራሴው ላድርጎ ያንን ኤግዛምፕል ማለት ነው። በላሁኝ፣ ጠገብኩኝ፣ በቃ መብላት ያለብኝን ሆዴ ተቀብሏል አይደለ? ልክ የተረፈኝን ለሰው አውጥቼ ብሰጥ ምን ችግር አለው? የአንዱም እኮ ለእኔ አጅር ነው የሚጻፈው። ገባ አይደለ? እኔ ስለ አጅሩ አይ ለዚህ ሰው ይሄ ሰው ጴንጤ ነው አልሰጠውም ማለት ነው። ይሄ ሰው ክርስቲያን ነው አልሰጠውም አለንም። ገባ አይደለ? አይቻልም እኮ አንተ ነህ እኮ ያልከኝ አለ። ቅድሚያ አይቻልም ነው ያልከኛ። ጥያቄ ምንድን ነው ያልኩህ? እኔ ሙስሊም ላልሆነ ትሰጣለህ ወይ? ስለ ሙስሊም ለሆነው እናስፈጥራለን። ሙስሊም ካልሆነ ግን ቆይ አዳምጠኝ። ሀጅር ያስገኘናል ማስፈጠራችን። እሱ ቆይ አዳምጠኝ አደረበች። ሙስሊም ለሆነው ለጿሚው ካስፈጠርን ጾሙ ሲፈታ ካበላ ነው ሀጅር እናገኛለን። ሙስሊም ካልሆነ ግን ቆይ ሙስሊም ካልሆነ ሸውደኸኝ ልበላ ትችላለህ። እያወቅኩ ግን አይሰጥህም ያልከኝ አይደለ? አዎ አስተምሮ ነው እኮ። ስለዚህ አስተምሮቱ ነው እንጂ ያንተን ፍትሐዊነት ያንተን አዛኝነት አይደለም እኛ የምንፈልገው። እንዳስተምሮቱ ነው እኛ መንቀሳቀስ የምንፈልገው። ነብይህ እንዳሰጡ ስላለ ማለት ነው። አንድ የክፈተው ክርስቲያን
ጀሚዓ ተርሚዚ 2395 ላይ አማኝ ላልሆነ ምግብ እንዳሰጡ ስላለ ማለት ነው። በቃ አልኩ እኮ ይኸውልህ፣ ከአስተምሮት ውጭ ምንም እኮ የሚተላለፍ ሌላ ነገር የለም። እንደ ኢትዮጵያዊነት ምናምን ብለህ እንትን ስትል እኮ ነው ሌላኛው እንትን ውስጥ የገባ ነው። ኤኒዌይስ አንድ ያንበበው ክርስቲያን አንተ አሁን እሱ ትልቅ ነው ያ ምንድን ነው? በቃ በአጭሩ ሙስሊም ካልሆነ በስተቀር ሙስሊሞች ምግብ ማብላት እንደማይችሉ መሐመድ ተናግሯል። ጃሚዓ ትርሚዚ 2395 ላይ አቡ ሳይድ አልኩሪ አቡ ሳይድ እንደተረከው የአላህ መልእክተኛ እንደዚህ ያለ ይላል፣ ዶንት አካምፓኒ ኤክሰፕት ቢሊቨር፣ አማኞችን ካልሆነ ጓደኞች አትሁኑ አለ። ኤንድ ዶንት ሰርቭ ዩር ፉድስ ኤክሰፕት ዋን ዊዝ ተቋ፣ የሚፈራ ካልሆነ አምላክን የሚፈራ ካልሆነ ደግሞ ምግብ አታቅርቡለት፣ ምግባችሁን አትስጡት ይላል። ስለዚህ ለአንድ ክርስቲያን ማለትም ሙስሊም ላልሆነ አካል ማቅረብ አትችሉም ማለት ነው በሃይማኖታችሁ። ቀጥል ሀቢብ። ለአማኞች ምናምን መሆን አይደለም። አንተ ሜቢ እኔ እንግሊዝኛው አላውቅም እንጂ አረዳድህ ሲጀመር ትልቁ ኮንሰፕት እና የአንተ ጥፋት ነው። አረብኛ ናንበው አንብበው እያሰመርኩበት ወላ ካልሆነ ወላ አንተ አይደለም። አዳምጠኝ። አሁን ተገንዝብ ያለ እኮ ኮንሰፕቱን ገብቶሃል አይደለም? ምን ተረዳ? ይኸውልህ አንተ የተረጎምክበት መንገድ እኔ አላውቅም እንጂ እኔ አንተ ተርጉመው፣ አረብኛውን አንብብና ተርጉመው እኮ አዳምጥ። ተረጎምኩልህ እኮ ከዚህ ምንድን ነው? ምን ብለህ ተርጉም አሳየኝ አይደለ እንዴ? ምን ይላል? ተርጉመንማ አሳየንህ። ደግሞ መልሰህ እኮ አንተ የተረዳህበት ትለናለህ መልሰህ። ለአንተ ማንበቡ ወቂ ስላልሆነ ገባራለ እንጂ እኔ አቅቶኝ አይደለም። ቀጥል እሺ። ባይዘዌ ለማካበር ምናምን ሳይሆን ማለት ነው ሙስሊም ጋር በጣም ብዙ እውቀት አለ። ያንን እውቀታችን ውስጣችን የሚጠብቆኛ። እሺ እውነት ነው። ለምሳሌ እንዴት ማጠብ እንደሚቻል ብዙ እውቀት አለ። አዎ ይሄ እንትን ነው እኮ ይኸውልህ፣ ምግብ እንዴት መከልከል እንደሚቻል እኮ ብዙ እውቀት አለ። እንዴት ብራይ ምንድን ነው ታዝ ረብሸው አንተ ትልቅ ሰው አይደለህ እንዴ? ሁሌ ህፃን ትሆናለህ እንዴ? ኡስታዝ ምን ሆነህ ነው? ትልቅ እውቀት አለ እና ሙስሊሞች ጋር ትልቅ እውቀት፣ የታፈነ እውቀት ነው። አንድ ቀን የወጣ ቀን እንደ ዲማሚት ነው ብሎ ተራራ እንደሚንድ ነው የሚነደን እውቀቱ። ጭንቅላት እንዳያፈነዳባችሁ ኒኩለር ባሉት የተተኮሰ ቀን አንድ ቀን ሲወጣ ወደሚለው እናውቃለን አንነግርህም ብሎኛል ባለፈው አንደኛው። የሚፈነዳ እውቀት ምን አይነት መሰለህ ወንድሜ? የሚፈነዳ እውቀት ምን አይነት መሰለህ? በቻት ጂፒቲ የተደገፈ እውቀት ነው የሚፈነዳው እንጂ ከስር መሰረት በማንበብና በማብሰል የመጣ እውቀት መቼም ቢሆን አይፈነዳም። ምን አልከት? በቻት ጂፒቲ የተደገፈ እውቀት ነው እንደ ሞሌኩላር ወይም እንደ በስታይን የምትለው የሚፈነዳው እንጂ ከስር አንብበ የሚመጣ እውቀት መቼም ቢሆን አይፈነዳም። እስኪ አንብብና የነጠርጉ አሁን አንድ ከስር ተኮትኩተ ያድገህበት የመጣውን እውቀት ሲፈስር የነን አንብብና። እኔ እኮ አልኩ ለራሴ የተረዳሁት ምንድን ነው እሱ? ለጭንቅላት የተረዳው ለራስ ተረዳህ። እዚህ ምን ገስት ላይ ምን ትሰራለህ ታዲያ? ፎቶ እንድናነሳ ነው የገባኸው? ለራሴ ተረድቻለሁ ልትለን ነው የገባኸው? ለ5000 ሰው ልትነግረው ካልሆነ ለአንተ መረዳት ለእኛ ምን? ለራሴ አውቄዋለሁ ተረድቻለሁ ልትለን ነው የገባኸው? ሀቢብ ምን ሆነሃል? እንደማመጣሽ ምን? እሺ ቀጥል። ይኸው ለእኔ እኮ አዳምጠኛ አውቄ አይደለም እዚህ የመጣሁት አይደለ እንደ ማንም ሰው ሲጀመር ፍጹም የለም ሰው ነው ማለት ነው። ገባረል ሊሳሳትም ብዙ አውቃለሁ ብሎም ላያውቅም ስለሚችል ማለት ነው። አንደኛ ነገር ለትምህርት ነው እዚህ የመጣሁት። ብዙ የምጠይቅ ጥያቄዎች አሉ። እሺ በቃ ሜት አድርጋ እንደዛ ከሆነ እሺ በቃ ከቻልክ ደግሞ ያው ጠይቀኝ። ያው አንዳንድ ጥያቄዎችን ጠይቀኝ መለስላለሁ የምችለውን። አላውቅም ትለኛለህ መልስ እኮ አሁን ደግሞ ወደ ጋስ ወደ ከማያውቁት ተርታ ተመደብ ኔስ ሁሴን እንኳን ደህና መጣህ።
ኢብራሂም ይቀድማል። ግን ኢብራሂም እንኳን ደህና መጣ። ኢብራሂም ይኸውልህ መንዙማህን ዘግተህ ነው የምታወራው፣ አለበለዚያ አስወርድሃለሁ። ደግሞ ትመልሳለህ ዛሬ። ቀጥል ኢብራሂም፣ ማይክን አንሳ። ሁሴን ቀጥልሽ። ኢብራሂም አለ ይሰማል? ይሰማል። አንተ ላይ ከውሻ ራቅ ሁሴን። እሺ የጎረቤ ውሻ ነው ትንሽ ምንድን ነው? ራስን ቻል እንጂ ቤት አሰራም እንዴ? እንሰራለን ኢንሻአላህ አላህ ካለ። መልካም። እቺን ሐዲስ ሲፈስራት እቺ ሐዲስ ማለት እኔ ትንሽ ባብራራባት እንደተማርነው እንደተረዳው ለተራበ ሰው አይደለም እና ለሃይማኖትህን የማይከተለው አይደለም እዛ ጋር የሚገልጸውና ያው እናንተ አሁን የምትጠቀሙት እንግሊዘኛ ዳይሬክት ትራንስሌሽን ስለሆነ እኛ ደግሞ የተማርነው አረብኛው ወሰላሙ የቁሉ ላ ቱስሒቡ ኢላ ሙእሚኑ ወላ የእኩሉ ጠዓመን ኢላ ተቅይ ነው የሚለው። ስለዚህ ምንድነው አሁን እዛ ጋር ላ ቱስሒቡ ኢላ ሙእሚነን እንዳትወዱት ሙእሚን ያልሆነ ወላ የእኩሉ እንዳታበሉ ጠዓመን ምግብ ኢላ ተቅይ አላህን የማይፈራ ነው የሚለው እዛ ጋር እና ለክርስቲያኖች አይደለም ያውን የተባለው። እኔ ያው ለምሳሌ አፍጥር አይነት አዘጋጅቼ ምን ብዬ ቁጭ ብዬ ልክ ለማፍጠር ስዘጋጅ እዛ ጋር የመጣውን አካል አልከለክልም ሙስሊም ካልሆነ ማለት ነው። ምክንያቱም ሙስሊም ስለሆነ ብቻ አይደለም ማበላው፣ የፈለገ ይሁን ቢመጣ አበላዋለሁ። ምክንያቱም ማበላቴ ሁሴን ሙስሊምም ክርስቲያንም ቢሆን ያው አንተም እኮ ወዬ እኔ አላህንና ሙሐመድን የሚፈሩ ወይንም ደግሞ የሚያከብሩ ናቸው ከሚባሉት ውስጥ ነኝ አይደለህም። ግን ስለመጣ የሰው ክርስቲያኖችና ፈጣሪ ክርስቲያኖች ዘሆን ሙሐመድን የሚፈሩ አላህም አማኝ ናቸው አይደሉም? አማኝ አይደሉም። ስለዚህ ከአማኝም በላይ ምን መሆን አለበት? ምግብን የሚበላው መስጠት ያለብን አላህም የሚከተል ለአላህ ፍራቻ ያለበት ለአላህ የሚያመልክ ነው አይደለ እኮ። ስለዚህ ሙሚን ያልሆነን እንዳትወደው ዊችዝ አማኝ ካልሆነ ሙስሊም ያልሆነን እንዳትወድ ወይም ህብረት ጓደኛ እንዳታደርግ። አማኝ አላህን ለማይፈራ ምግብን አትስጥ። ዘጋው እኮ እዛ ጋር እኮ አላህን ለማይፈራ ማለት ያው ሰው ጾመኛ ስለዋለ የግድ እኮ ጾሙን ለማስፈታት ቅድሚያ ለሱ ስጥ ነው እንጂ እዛ ጋር ሃይማኖት ለማይከተል እንዳትሰጠው አይደለም የሚከለክል እያለ የሚከለክል አይደለም አይልም። እንዳትሰጥ ካለ እኮ ዘጋው እኮ። አማኝ ላልሆነ ምግብን አትስጥ ብሎ ከዘጋው በኋላ ጓደኛ አታድርግ ሲል እሺ ጓደኛ ለማድረግ አትውደድ ሲል መጾምና ለመጾም የሆነ እንትን ውስጥ ፕሪኮንዲሽን ውስጥ ራሱ እኮ አይገባም እኮ። ጓደኛ አታድርገው አትውደደው ከተባለ የግዴታ ስትጾምና ሳትጾም የሚባል ነገር የለም። አሁን እኮ ያ የጋራ እዛ ጋር እኮ የሚገልጸው ምን መሰለህ እንደ አረዳዱ ነው እና እዛ ጋር የሚገልጸው የአብሮ መኖሩን ነው እንጂ እዛ ጋር የሃይማኖቱ ጉዳይ አይደለም። እዛ ጋር መናገር ያዘው እና አትውደደው ሲለው ነገ አይደለም አብሮ መኖር ይላል አዲሱ ላይ አይደለም። እዚህ ጋር እኮ ላቱስሒቡ እዚህ ጋር ፊት ለፊት እኮ አለ አይደለ እንዴ? ላቱስሒቡ ኢላ ሙእሚኑ ወላ ያኩሉ ጠዓመን ኢላ ተቅይ ነው የሚለው እኮ። ስለዚህ ጓደኛ አታደርገው ወይንም ደግሞ አትውደደው አላህን ለማይከተል ለማይፈራ ለማያምን ምግብ አትስጠው። አሁን እዚህ ጋር እኮ የግድ እኮ አይደለም አንተን ያልተከተለ አይደለም እዛ ጋር የሚገልጸው አያቱ እንደተረዳው ነው ይበልጥ። አሁን ለምሳሌ ጾመኛ ለዋለው አካልና ጾም ያለዋለው አካል ቅድሚያ የምሰጠው ጾም የዋለው ነው
ያ ነው እዛ ጋር የሚገልጸው። አትክዶ የሚለው እኮ ሙስሊም ሁሉ ሙሚን ነው አይደለ? ሙሚን ነው ማለት ሙሚን ነኝ። ጠቅላላ ሙሚን ሆኖ እኮ የማይጾም ራሱ አለው። ያንን አሁን ካበላሁት እኮ ኃጢአት ነው የምጠይቀኝ ምገባው። ጎበዝ ሙስሊም ሆኖ ማብላትህ ኃጢአት የሚያስገባ ከሆነ እኔ እንዴት ልታበላ ትችላለህ ታዲያ? እንዴ እሱ ስላልጾመ ጾሙ ግዴታ ስለሆነበት ስላልጾመ ካበላው ትጠየቅበታለሁ። እኔንስ እኔም የባስኩ ነኝ። ሙሚንም አይደለሁም እኔ የመጀመሪያው ሙሚንም አይደለም ስላልተከተልከው አይጠየቅም። ጎበዝ ሙሚን ካልሆንኩ ደግሞ ምንድን ነው የሚለው? የመጀመሪያው ሙሚን ያልሆነውን ምን አትበላው ነው የሚለው? ሙሚን ያልሆነውን አታብላው ነው የሚለው። ታዲያ እኔ ሙሚን ካልሆንኩ እንዴት ነው የምታበላኝ? አትወደኝም፣ አታበላኝም። እዛ ጋር ባይዘ የተአረዳዱ ነው እንጂ እዛ ጋር እኮ ግልጽ አድርጎት እዛ ጋር ክርስቲያን ያለ እኮ የለም። አሁን እዛ ጋር ክርስቲያንን አታብሉ የሚል ክርስቲያን ነሰርሊ ስም መጠቀስ አይጠበቅበትም። ሙሚን አይደለሁም ሙሚን ካልሆንኩ አትወደደው ካተባልክ እኔ ሙሚን ካልሆንኩኝ አታብላው ሙሚን ያልሆነውም ካለ ዘጋኸው እኮ ራስህ። አንተ ምን እያልከኝ ነው መሰለህ ሁሴን? የእኔ ስም እዛ ጋር እፎይ የሚል ስለሌለ እኔ እፎይ ሙስሊም አይደለም እፎይ ሙስሊም ነው የሚል አይነት ሙግት፣ ምክንያቱም እዛ ውስጥ ስላልተጻፈ የሚል አይነት ሙግት ውስጥ ነው የገባው። ኖ እንደዛ አይደለም። አይ ሙሚ የሚባሉት እናንተ ናችሁ። ሙሚ የምትባሉት ሙስሊሞች ናቸው። እንደዛ ማለት አይደለም። ያው አረዳዱ ነው እንትን የሚለው እና አረዳዱ ሳይሆን ሁሴን ግልጽ እኮ ነው ሲደረግ ሙስሊሞች ለምሳሌ በአላህ ታምናላችሁ፣ በሙሐመድ ነብይነት ታምናላችሁ። ስለዚህ አላህን እያመለከ የሙሐመድ ነብይነት እየተቀበለ ለእሱ ማብላት የማትችል ከሆነ ጭራሽ አላህን ደግሞ የእናንተን አላህ ለእሱ ማብላት የማልችለው ለምን መሰለህ? እሱ ማብላት እችላለሁ፣ ግን ማብላት የማልችለው እሱ የተሰጠውን ትእዛዝ ስላልተወጣና ያንን ምግብ ስላልጾመ፣ ጾመኛ ከሆነ እንደው አጅር አለኝ ያለሁት። በእናንተማ እኮ ግዴታ አይደለም። ምክንያቱም ለኩም ዲነኩም ወሊየ ዲን የሚል አለ። እናንተም በሃይማኖታችሁ እኛም በሃይማኖታችን ይላል። ስለዚህ አንተ እዛ ጋ የምጠይቅበት ምክንያት የለህም። እሱ ሱራ 608 የምጠቅሰው ተሽሯል። እሱ ተሽሯል። አትጥቀሰው። አብርጌትድ የሆነ ጥቅስ አትጥቀስ። ሃይማኖታችሁ እናንተም አለላችሁ፣ እኔም ሃይማኖት ያለልኝ፣ ሃይማኖታችሁን እንዳይሰድቡ ሃይማኖታችሁን አትሳደቡ ምናምን የሚለው ደሆድ የተሻሩ ጥቅሶች ናቸው። ሰላማዊ የሚመስሉ ጥቅሶች ተሽረዋል። ክርስቲያን ሄድበትሽ አይ በነገራችን ላይ ከሎጂክ አንጻር ራሱ ብናየው እንግዲህ ቅድም እንዳልኳቸው ነው። እኛ ሙስሊሞችን ላኢላህ ኢላላህ አንድ ያደርገናል ብለው ያምናሉ ሙስሊሞች። ስለዚህ በዛ ቃል እንኳን አንድ ሆነው ምግባችሁን ግን አታብሉ ለእነሱ እንኳን የሚባል ከሆነ ጭራሽ የሙሐመድን የማይቀበሉት አላህን ደግሞ የማያመልኩት ክርስቲያኖች የተባሉት አካል ለእነሱ ምግብ እናበላለን ብላችሁ የምትናገሩ ከሆነ ውሸት ነው የሚሆነው። በነገራችን ላይ ሙስሊም ሆኖ ካላበላው ክርስቲያን ሆኖ ልታበላው ስለማትችል ማለት ነው ጭራሽ። ምክንያቱም ክርስቲያኖች በአላህ ላይ ያመፁ በሙሐመድን ያልተቀበሉ ብላችሁ ስለምታምኑ ማለት ነው። ስለዚህ እነዚህ ደግሞ ለአላህ የታዘዙ ስላልሆኑ፣ ለአምላካችሁ የታዘዙ ስላልሆኑ፣ ነቢያችሁን ስላልተቀበሉት ለእነሱ ምግብ ማብላት አይቻልም ማለት ነው። የገዛ ወንድምህን ማታበላ ከሆነ አላህን አይፈራም ብለህ ክርስቲያኖች ደግሞ ጭራሽ የማይቀበሉትን ልታበላ ስለማትችል ማለት ነው። ሳይ ሙስሊም 2060 አንዴ ክፈተውና እስኪ እንዴት ነው ይህንንስ የሚረዳው? አስቡ። አታብላ የተባለውን አካል ሊያበላ ሄዶ ድንገት ተሳስቶ ሴት ልጋብዝ ብሎ ቢጋብዘኝ ሁሴን ሳይ ሙስሊም 2060 ላይ ልጋብዘኝ ተፍ ተፍ ስትል እንደዚህ ሆኜ ባጋጥመስ? አረብኛውን አድርግለት። ዳኬ ቀጥል እስኪ ሁሴን። እስ ቀጥላት ይችላል። አዲስ ይሰማል ይሰማል። እሺ
ያወጣል። ፖዝና ተመለስ። በደምብ አይታይም? ይታያል። وعن عبيدة الله أخبر فقه عن عبد بن عمر عن النبي صلى الله عليه وسلم قال كافر يأكل في 7 أمعاء والمؤمن يأكل في 101. اوكي ምን ይላል ሁሴን? ቆይ በደንብ አይታየኝም። ቆይ ሁሴን አይተዋል። በደንብ አንብበዋል። عمر ابن عبد النبي صلى الله عليه وسلم الكافر يأكل في سبعة أمعاد والمؤمن يأكل في 101. ክርስቲያን ጓደኛ አለ ሁሴን? አዎ ይሄንን አሁን ብትነግረው ምን ይልሃል? ሰባት ክርስቲያን ከመብላት ምን ይመስለኛል። አልተረዳውም። አንጀት የሚለው እንደዚህ ነው። አንድ ሙሚን ሎክ አንተ ያ ጓደኛ ከአንተ ሰባት ካፊር ከምታበላ አንድ ሙሚን የምታበላ ይሻላል። ለምሳሌ አይደለም። አንተ አንድ አንጀት ነው ያለህ፣ ያኛው ደግሞ 7 አንጀት ነው ያለው። ዊች ሚንስ የአንተን 7 እጥፍ ነው ይበላው። እሱ ሆዳም ነው። እንዳይሰማ አንተ እኔ ከአንተ በላይ በላለሁ ብሎ ኧረ እንዳው አጠገቤ ነው ያለው ከኔ በላይ በላ። በእርግጥ ይህን አዲስ እንዴት ታየዋለህ ታዲያ? ካፊር 7 አንጀት ነው ያለው፣ ሙሚን ደግሞ 1 አንጀት ነው ያለው። ይህን እንዴት ነው የምታስፈጥረው? አይመጣውም። አይ ከአተረጓገሙ ችግር ካልሆነ በስተቀር ያው ምንም ችግር የለውም። አተረጓገሙ ያለ ሸርሁ ላይ ምን ብለው መሰል ያስቀመጡት? ሸርሁን ልስጥህ። ሸርሁ ካፊር አይጠግብም፣ ካፊር 7 እጥፍ ይበላል አይጠግብም ብለው ነው ያስቀመጡት። 7 እጥፍ የሚበላ የለም ከአማኝ ከሙስሊሙ። የአረቦችን ቪዲዮ ካለ ብታየው እንዴት እንደሚበሉ ወይኔ 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 ወይኔ። ሁሴን አይታቸዋል ሲበሉ? ወይኔ ወይኔ ወይኔ። እኛ ይኸውልህ በጾም ወቅት ላይ መምህር በኋላ ይሉልሃል። ቆሎ ምናምን ነው ብዛት አባቶች እንኳን የሚበሉት በቆሎና በውሃ ነው እንትን የሚሉት። እና የእናንተ ቀን ነው ሽፍት የምታደርጉ፣ ቀን አበሉ። ማታ ማታ ግን አበላል ትጠላለህ። ግን ተገልብጦ እናንተ 7 አንጀት ነው ያላችሁ፣ በልታችሁም አጠግቡ። 7 ይህንን ምግብ ያው እንግዲህ 7 እጥፍ ነው መበሉት ማለት በጣም ከባድ ነው። ምግቡ ራሱ ሀገር በለው እኮ ይሄ እና እኛን ነው ደግሞ እንደዛም ሆኖ እኛን ነው ይሄ ሁላው የሚበላ ነው። ይኸው ሱራ 43 ላይ ነው። በገነት ውስጥ በትልቅ እየሳህን ነው የምበሉት አለ። ቁርአኑን አንዴ ክፈተው ክርስቲያን። በገነት በትልቅ እየሳህን ነው የምበሉት ይላል። እና እኛ በገነት እንኳን ምግብ የለም ብለን ነው የምናምነው። መራብ መጠማት የለም። መራብ መጠማት ከሌለ ምግብ እንደዚህ በትልቅ እየሳህን በላለሁ ብለን የምንጎመጀው ነገር የለም። እንደዛም ሆኖ ተገልብጦ ግን እናንተ 7 አንጀት ነው ያላችሁ፣ በልታችሁም አጠግቡም። አንድ ካፊር አንድ ሙስሊም ሙስሊም 1 አንጀት ስትሆን ያኛው ደግሞ 7 ዊች ሚንስ ከኔ እኩል ለመሆን አሁን 7 ሙስሊም የሚበሉትን እኔ ብቻዬን ነው የምበላው ማለት ነው። 7 ሙስሊሞች የሚበሉትን እኔ ብቻዬን አይመጣውም እኮ አይመጣውም ማለት ነው።
ስራ ሰው ቢጤዋን እንጂ አይመነዳም። እርሱ ምእምን ሆኖ ከወንድ ወይንም ከሴት በጎን የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥ ያለ ቁጥጥር ይመገባሉ። በቃ ማንም የሚቆጣጠር የለም በለው ነው። 43:70 ነው ባልሳሳት። በትልቅ እየሳህን የሚበሉት ደግሞ ይሄ አለ ቁጥጥር ይበላሉ። እኛ ጋር ግን ቁጥጥር አለው። አበላለህ ራሱ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዞራሉ። በእርሷ ውስጥ ነፍሶች ከሚገጅሉት አይኖች የሚደሰቱበት ሁሉ አሉ። እናንተም በውስጧ ዘላለም ዘታሪ ናቸው። በምን? በሰፋፊ እቃ ማለት ነው። በሰፊ ኩባያ ይጠጣሉ፣ በሰፊ ሳህን ይበላሉ። እኛ ጋር መጽሐፈ ሲራክ ምዕራፍ 37 አንዴ ክፈተው። አበላላችን ራሱ እግዚአብሔር አስቀድሞ እንደዚህ አይነት ልቅ እንዳንሆን ተነግሮናል። እንኳን 7 አንጀት ሊኖረን ቀርቶ ማለት ነው። ታዲያ ምግባችሁን አትስጡ ከተባለ ካፊሮች 7 አንጀት ሎክ ቁጥር 29 አካባቢ አድርግልኝ። በታላቅ ማዕድ በተቀመጥክ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትብላ። ሉክ አበላል ስትበላ ራሱ የሆነ እያላችሁ የሆነ አፋችሁን ከፍታችሁ እንዲያስጠላ ሰዎችን እንዲዘጋ ታደርጉ ነው። የሰው አይን ክፉ ነው እና አስብ ከሰው አይን የሚከፋ። ኦኬ ከላይ ያላነበብኩት አለ። ከፍ አድርገው ላምበው። እሺ በታላቅ ማዕድን ብትቀመጥ ለመብላት ጉሮሮህን አትክፈት፣ በውስጡም ብዙ ስሩ አትበል። ማለትም በጣም ብዙ ስሩልን ወይም ደግሞ ስሩልኝ ብላ አትናገር ነው። የሚበቃህን ያህል አሰርተ ብላ ነው እያለ ያለው። የሰው አይን ክፉ እንደሆነ አስብ፣ ከሰው አይን የሚከፋ ምን አለ? ስለዚህም ነገር የሰው አይን ታለቅሳለች። ላየኸውም ሁሉ አትሳሳ፣ እጅህንም አትንከር። ድስቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ ያቀረበልህን ሁሉ እወቅ፣ ያቀረበልህንም ሁሉ ተረዳ። ያቀረቡልን እንደ ብልህ ሰው ሁነህ ብላ። ባልንጀራህንም እንዳታጸይፍ፣ ስታላምጥ አፍህን አታጩህ። ከሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰውም አትሁን። ማግበስበስ ማለት ነው። ለምሳሌ ቅድም ለ10 ነው ተሸክሞት የመጧት የቅድም ያሳየኋችሁን ቪዲዮ። እንደማይጠግብ ሰው መሆን አያስፈልግም። በነገራችን ላይ ልካችንን አውቀን መመገብ ጤናማ ስለሆነ ማለት ነው። በሰው መካከልም ብትቀመጥ እጅህንም አስቀድመህ አታውርድ። በመኝታ ዘር ነው ተስገብግበ ዳይ ባትግባ። ዝም ብለህ ምግብ መጣ ብለህ ልክ እነሱ አሁን ካያችኋቸው አፋቸው ውስጥ ዘው የሚጠበቁት አላህ ሲባል ቶሎ አታድርግ። እነዛ ምግቡ እንዲህ ካለ ልክ ድምፅ ሲሰሙ በቃ የሆነ እንትና ይመስለው አታድርግ። እንደዚህ ምንድን ነው መስገብገብ? ሰው በምግብ ብቻ አይደለም የሚኖረው በእግዚአብሔር ቃልም እንጂ። ቀጥል። በመኝታ ሆድህ እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። ምንድን ነው ጥቂት? እንግዲህ የሚበቃችሁን ያህል። ምክንያቱም ምግብ ሲበዛ በሽታ ነው፣ የአንጀት በሽተኛ ነው የሚያደርጋችሁ። ስለዚህ መጥናችሁ ብሉ እያለ ነው። ሰውነቱ የሚመጥናት ሰው እንቅልፍ ጤና ነው። ከእንቅልፍም በጠዋት በተቀሰቀሰ ጊዜ ሆዱን አይከብደውም። ለማይጠግብ ለእሱም ሰው በሽታ ቁንጣን ጓታ ብሳና ነው። ትበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ አድምጠኝ፣ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ እያለ ይቀጥላል ማለት ነው። ስለዚህ በደንብ አስተውሉ። ይህ ከአቅማችሁ በላይ ምግብ አታግበስብሱ። ይህ ክርስትና ስነ ስርዓታዊ አስተምሮ ስርዓታዊ ነው። ዝም ብለህ መጣልኝ ብለህ ሰው ቤት ሄደ ተጠርተ ሄደ ጥልቅ አትበል። ዳይባት ትተጀ አታድርገው። ደግሞ ስትበላም ደግሞ አፍህን ከፍተህ ሰዎቹ እንዲጸየፉ አታድርግ። እጅህን ደግሞ እየላስ ክላሱም አትበል። ቡኻሪ 54-56 ክፈተው። በእስልምና ውስጥ እንዴት ነው የሚበላው? ሌላውም እንዲዘጋው አታድርግ። ይህ ስርዓት ነው። ይሄ ጤናማ ነው። ስግብግብም አቱን። ይሄ አይበቃኝም፣ ይሄ በቃል ባርከህ የተሰጠህን ብላ። ባርክና
አትሰስት። እስልምና ውስጥ ምን ይለናል? እኛ አሁን ሙስሊሞች 7 አንጀት ናቸው 3 አንጀት ናቸው አንልም። ማንኛውም ሰው 2 አንጀት ነው ያለው፣ ትልቁና ትንሹ። ከዛ ውጭ የለም። 7 አንጀት ያለው ሰው የለም። አማኝ ስትሆንና አማኝ ሳትሆን አንጀት 7 እና 2 ተብሎ ይባል የለም። አጋንንት ከተጠናወተ አበላሌ ሊቀየር እንደሆነ እንጂ። እስልምና ውስጥ ሲበሉስ ምንድን ነው ማድረግ ያለበት? ቀጥል። ኦኬ The prophet said, if one of you eats, let him not wipe his hand until he licks it or has it licked. ከእናንተ ማናችሁም ምግብ ስትበሉ እጃችሁን አትጥረጉ፣ ወይ እናንተ ላሱት ወይም ደግሞ ለሰው አስልሱት ብሎ ይናገራል። ያ እጅህን ምን ማድረግ አለብህ? መላስ አለብህ። ያ እጅህን መላስ አለብህ። የሙሐመድ አስተምሮ ነው። ባይዜ በእስልምና እንግዲህ ሙሐመድ ማለት ነው ስለ ሁሉም ነገር አስተምሯል ብለው ያምናሉ። ሽንት ቤት አገባብ፣ አቀማመጥ፣ አወጣጥ፣ አበላል፣ ከበሉ በኋላ ደግሞ እጃቸውን መላስ ወይም ደግሞ ካልሆነ ለሰው ማስላስ እንዳለባቸው በግልጽ ይናገራል። ሉክ ከበሉ በኋላ እንግዲህ ጣታቸውን በሙሉ መላስ አለባቸው ማለት ነው። ወይም እነሱ ደግሞ ካልፈለጉና ከጠገቡ አብሯቸው ለሚበላ ሰው ማስላስ አለባቸው። እንዴት ማለት ነው? አሁን ቢጋብዙኝም እጅ አልበላም። አሁን አስዋን እንደዚህ እየላሰ እዛ ጣት መንገድ ላይ ጣት ሲላላሱ አስቡ። ነሰሰርሊ ጣታቸው መላስ ማስላስ አለባቸው። አፍትር ሄደ መንገድ ላይ እና ጣቴን ጥባ ተብላ 5 ጣት ስትል ጣት ስትልስ ማለት ነው። አዲስ አበባ ዛውር ቀጥልሽ ችን ቪዲዮ አንዴ ልጋብዛችሁ ችን እናያትና እንመለሳለን። ማለት በክርስትና ምን ያህል አበላል ስርዓት እንዳለው ማዕድ እንኳን ስንቀመጥ ስንነሳ እያንዳንዱ ስርዓት አለው የሰው ልጅ። እሺ አንዴ ቆይ፣ ይችን ደግሞ በእስልምና ያለው ደግሞ ምን ያህል ከክርስትናው ተቃራኒ እንደሆነ እንመልከት። ቆይ ግን ሁሴን አንተ እንደዚህ ትልሳለህ እጅን ማዕድ ከቀረብክ በኋላ ከተነሳ በኋላ? ሁሴን ወይም ኢብራሂም ወይም ሀቢቢ ቆይ ታስረዳኛለህ። እንደዚህ ትልሳለህ ጣትህን? ማለት እኔ ያው ልሳለሁ፣ ምክንያቱም ምግብ ያለው ከታጠበን ያው እንደ እንትን ነው የሚታየው እና እስራፍ የሚባል ነገር አለ። እሺ አንተ ከጠገብክ ለጓደኛ ወይ ታስልሳለህ? ታስልሰዋለህ ለጓደኛ? ኖ አስልሱት የሚል የለም። ይኸውልህ ዳይሬክት ትራንስሌሽን ስለሆነ ኦር ምትለዋ አስልሱ ወይ ላሱ ወይ አስልሱ ነው የሚለው ሐዲሱ። አንድ ሐዲስ አለ፣ በጣም ብዙ በርካታ ሐዲስ ነው ያለው በነገራችን ላይ። ቆይ ይሄንን እንደማይል ላስደምጣ እንዴ። ኦር የምትለው ዝም ብሎ ነው የጀመረው። ቆይ ዴፊኒሽኑ ነው እንጂ አንዴ ላሱ አንድ ታርገና ያሰቆየ አቢብ ስላለ ነው። አያተዋሽ እኔ ልናገር ቆይ ትናገራለህ። ቆይ ሁሴን አንድ ቪዲዮ ይደመጥና ትናገራለህ። ሐዲሱ አለ፣ ሐዲሱ ላይ ልዋሽ እንዳሞክር ግን ቀጥል። እንዴ ሶስት እያለ እጅን ለምን ትልሳለህ? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለውን ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋሉ። ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋሉ። ስለዚህ በግልጽ ይሄ ሰውዬ ሐዲሱን ነው የተናገረው። አስበው መንገድ ላይ ተሰልፈ አንድ የላስክ ምናምን ነገር እንትን ስትል ማለት ነው። አዲስ አበባ ላይ ሆቴል ገብተህ ምንድናርገው ከጓደኛ ጋር 5 ኮከብ ሆቴል ገብተህ እንካ እባክህ ጠግቤያለሁ ጣቴን ላስልኝ። ከዛ ደግሞ ትቀጥላለህ። ከዛ ደግሞ እናንተ ሆዳ ችጋራ ወይ ስግብግብ ሲልህ ማለት ነው። የእኛን አያችኋል። እጅህን ዝም ብለህ ቀድማ አትንከር። እጅህን እንትን አትበል፣ አትስገብገብ። ቀድመህ ተነስታተ
ሜቢ ይሄን ነገር ግን እፎይ ለምሳሌ ተቃውሞት ነበር። አንዳንድ የማያውቁ እህቶች በተለይ ሙስሊሞች ማለት ነው፣ ሙስሊም ሴቶች እንዴት ነብያችን እንደዚህ አይነት ነገር ያዛል? አንዴ እንቀጥለውና ችግር የለውም ትቀጥላለህ። ቤታችን እንቀጥለው። እኔ ላስረዳ ዘጋ አሁን ገብቶኛል። የምግቡ በረከት ቤቱ ጋር እንደሆነ ስለማዲሱጃቸው ራሱ እንደሚል ታውቃለህ። አስልሱት የሚለው አይደለማ። እኔን አዳምጠኛ ይላል ከባለቤቱ የሚያውቀው ትቀጥላለህ። አዳምጥ ይጨርሰውና ያ ይህንን ነገር ብዙ ሙስሊሞች ስለማያውቁት የተቃውሞ ነገር አሳይተው ነበር እና አንዳንድ ሙስሊም እህቶች ማለት ነው ነቢያችን እያሰደበ ነው በሚመስል መልኩ ማለት ነው። አድምጧት ምን እንደምትል። ሰው ነቢይ እንደሆነ አይታወቅም። እንግዲህ ይሄ ልጅ የማያውቀው የለም። የሌለ ነገር እያነበበ ያልተጻፈን ነገር እያነበበ እየቀጠፈ ያሳያን ሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለው በዚህ ሰዓት እሱ ነው። የእሱ ቪዲዮ ተቆርጦ እየተወሰደ ነቢዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የእሱ ኮመንት ስር ነቢዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልዕክት ማያስተላለፉ ሳያንስ ይሄ ልጅ ነቢዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለች ልጅ ነው በዚህ ሰዓት ማለት ነው። እና ለምንድን ነው ዝም ያላችሁት? የኛ ልጆች ለምንድን ነው የሆነ መፍትሄ ማፈጥሩለት ለዚህ ልጅ? ሲቀጥል ደግሞ ይሄ ልጅ አሁን በዚህ አካውንቱ ነው ይሄ መልእክት የሚያስተላልፈው። ይሄ አካውንቱ መዘጋት አለበት። ያልሆነ መልእክት የሚያስተላልፍበት ነው። ይሄ አካውንቱ መዘጋት አለበት። ይሄን አካውንት ማዘጋት የምትፈልጉ እኔ ከቲክቶክ በታች ሊንክ አለ፣ እሱን ተጭናቸው ግቡ። ሪፖርት አድርገን እናዘጋበታለን። መሐመድን አሰድቧል ወይስ አላሰደበም? ይሄ ሰውዬ ጣቱም ቅድም ባስላሰው ሁሴን ለምን በደንብ አዳምጠኝ። እኔን ዛጋ ላሱ እጃችሁን ከበላችሁ በኋላ ለበረካ ወይም ለእስራፍ የሚባል አለ በአረበኛና ስትሉ እጃችሁን ላሱ ወይም አስልሱ የሚለው እኮ እናንተም ላሱ ካለበለዛ ለሌላ ሰው አስልሱ አይደለም። እጃችሁን ውሰዱና ሌላ ሰው ይላስላችሁ አይደለም፣ ሌሎቹም እንዲልሱ አድርጉ ነው። አዳምጠኝ። እንግሊዘኛ እኔ መምህር ነኝ። ስማ ኦር እንግሊዘኛ ላይ እንደተረዳሁት ዳይሬክት ትራንስሌት ጂፒቲ ቻት ነው የምትጠቀመው። እኛ ደግሞ የተማርነው ማስረዳህ። አዳምጠኝ መጀመሪያ። ላሱት ወይንም አስልሱት አይደለም አትበል። አሁን ቀጥል ሁሴን፣ ማይክን አንሳና ቀጥል። ምን ያህል ዲሲቨር መሆናቸውን በዲጃ እዩ። ላሱት ከተባለ ቀጣይ ያለው ወይንም አስልሱት። ቀጥል እኮ እያየሁት ነው፣ አንብቤ ያለው እኮ ኢዛ አከለ አሐድኩም ቃለ የምስሑ የዲህ ሐላ የልዲሁ አው ዩልዲሃ አለ። ወይም ላሱ ወይም አስልሱ የሚለው እኮ እናንተም የራሳችሁን ላሱ፣ ሌላው ደግሞ እንዲልሱ አድርጓቸው ነው። እንግዲህ አይልም ሌላ አትበል። ሌላ ሚል የለም። ነም ተዋሸው። ላሱት ከተባለ ዘሆል ጀነራል የተሰጠ ህግ ነው። ምግብ ከበላችሁ በኋላ ላሱት ወይንም አስልሱ። የራሱን እጅማ ያኛው ራሱን የሚልሰው ነገር ግን ራሱ ከላሰ በኋላስ ማይልስ ከሆነ አስልሱት። ለማዋሸው ለምትዋሸው አትድበይ መልሰው እዚሁ ላይ አንብበው ተመለስ። ሁሌ በአረብኛ ይውላችሁ ይሄ እንደዋሸው አሁን እንደዚህ ነው የሚዋሿችሁ። ውሳቶቻቸው ደግሞ ምን ያህል ሊዋሹ እንደሚችሉ በደንብ ከዚህ ልጅ ተረዱ፣ በደንብ ተረዱ። አንድ ሙፈሲር እንኳን አሚን ሸርህ አምጣ ብልህ ይህን እንዳንተ ብሎ ያለ ብልህ አታመጣ። ሶሪ ሁሴን አታመጣ። ሀዲሱም እንደዛ አይልም። ላሱት ከተባለ በኋላ ሌሎች እንዲልሱ አድርጉት። ምናቸው ነው የሚልሱት? የራሳቸውን እጅ ነው የሚያስልሷቸው በግድ። ላሱት የሚለው እኮ ለሁሉም ይሰጣል፣ ይሰራል ህጉ። ሉክ እጃችሁን ላሱት ከተባለ ለሁሉም ይሰራል። የተሰጠው ህግ ለሁሉም ይሰራል። ኔክስት እነሱ ማይልሱት ከሆነስ አስልሱት የሚለው ደግሞ ማይልሱት ከሆነ እጃቸውን እንዲያስልሱ ሁለተኛ ህግ የተሰጠ ነው አማራጭ። ምን አይነት የወረደ አርጉመንት ዘህ እንደ አረብኛ ውስጥ ተደብቀ ልታታለል ትሞክራለህ ሁሴን?
እስከ መቼ ነው ለአምላካችሁ የምትዋሹ? እንግሊዝኛውም እኮ ግልጽ አለ፣ አረበኛውም ተቀምጧል እኮ። በእንግሊዝኛው ራሱ እኮ ስትመለስ እንዴት ነው እስቲ አንድ ነገር አይ ፕሉራል እና እኮ ሲንጉላር የሚባል ነገሮች አሉ። በጅምላ እና በኢንዲቪዥዋል የሚደረግ ነገሮች አሉ። አሁን እዛ እስቲ ተርጉመው እስቲ ምን እያልከን ነው? ሴንስ ሰጥቶሃል ያወራኸው ያለሁት እጃችሁን ላሱ ወይም ሌላውን አስልሱ የሚለው እጃቸውን ላሱት የሚለው ለሁሉም ለሙስሊሞች የተሰጠ ህግ ነው አይደለም? ህግ ነው። አስልሱት ማለትስ አስልሱትም እኮ አብራችሁ የምትበሉት ካሉ እነሱንም እንዲልሱ አድርጋቸው ነው፣ ንገራቸው ነው እንጂ የእጅህን አይደለም። ወይንም አስልሱት፣ እጃችሁን ላሱት ለሁሉም የተሰጠ ህግ ነው። ወይንም እጃችሁን ላሱት ወይንም አስልሱት፣ ግልጽ ነው። ዲስ ዱድ ሊፎግር ማለት ነው። እጃችሁን ላሱት ወይንም አስልሱት ማለት ግልጽ ነው። አንተ ማልሰው ከሆነ ሌላው እንዲልሰው አድርግ ነው። እስኪ እንደው ከፍ አድርጌ ደግሞ ትንሽ ሚሌት ላድርግ። እስቲ ሸርሁን ክፈት፣ እንደዛ ብሎ ይፈታለን። ክፈት እስቲ አንተ እንደፈታልህ እስቲ ያሳየኝ። እንደዛ ይፈታልን? ምን አንተ እንደዋሻው አንተ ዲሲቭ እንዳደረግከው እንዳጭበረበርከው እስቲ ለማጭበርበር የሞከረ እስቲ የነብይህን ንግግር እንግዲህ እኛ የተማርነው እንደዛ ነው። በዳይሬክት ትራንስሌቱ ሳይሆን አንተ አልተማርክም እንደዛ። ለምን ተዋሻለህ? ለምሳሌ ለው አሁን ቅድም የሰራው ልጁ ትክክል ነው። ሌሎችም አሉ እንደዛ አሉ። ቪዲዮ እኔ ላይ ሰርተውብኛል። በዚህ ላይ ለምሳሌ ንጽጽር የሚሰሩ የአንተ እንትኖች እዚህ የምትከታተሏቸው ምላሽ ብለው ለእኔ ሰርተዋል። የቅርብ ሰውን ነው የሚያስልሰው ምናምን ብለው ለመሸፋፈር ነው የሞከሩት። እነሱ ጋር ቢያንስ ትንሽ ከአንተ እነሱ እንደውም ይሻላሉ ይመስለኛል። የሚያስልሱት የቅርብ ሰዋቸውን ነው፣ ጓደኛቸው ወይም ቤተሰቦቻቸው ምናምን ነው የሚያስልሱት ብለው ኡስታዞችህ እንደዛ ነው ምላሽ ለመስጠት እንኳን የሞከሩት። ታስታውሳለህ? ክርስቲያን እዚህ ላይ ምላሽ ሊሰጡበት ሞክረው ነበረ። የሆነ ቪዲዮ ላይ ሪያክሽን ሰርተውበታል። ቅድም እዛ ጋር ያሳየህን ሪያክሽን ደግሞ እሱን ቶ ይህንኛውን ቶ ምላሽ የሚሰጡት እዚህ ጀማዎች አንተ ንጽጽር ያውቃሉ የሚባሉት እንኳን ለመመለስ የሞከሩት እንዴት ነው? የቅርብ ሰዋቸውን ጓደኛቸውን ቤተሰባቸው ምናምን እንደዛ ነው የሚያስልሰው ብለው ነው ምላሽ ለመስጠት እንኳን የሞከሩት። እንዳንተ ቢያንስ ቀጣፊ ያደርጉ ማለት ነው። ቢያንስ እነሱ ተሽለዋል። ኤኒዌይስ አሁን መረጃ ለማምጣት ትችላለህ። እንዳንተ እስቲ ዋሸ፣ በዛውም ለወደፊትም እንዳንተ ወራዳና ውሸታም ሌላ እንዳለ እንድናውቅ እስቲ አንድ ይህን ሸርህ ያደረገ እንደዛ ብሎ እስቲ ያሳየን። ወራዶች ውሸታሞች ብዙዎች ስላሉ በእስልምና ውስጥ አንተ የዛን የወራዳና ውሸታም ጽሑፍ አንብበህ ከሆነ እስቲ ያሳውቀን፣ እንወቀው። ችግር የለውም፣ እኔ አመጣልሃለሁ። ሀዲሱን አሁን የለም። ሀዲሱማ ተከፈተልህ እኮ ከነ ደሊሉ እኔ ይዤልህ መጣና በሌላ ሰው አስለሱት የሚል ደግሞ አለ። በቃ ሌላ ሰው ማስለሱት የሚልም አለ። አክቹዋሊ ፎር ኤግዛምፕል ይኸውልህ አዳምጠኝ። እዚህ ጋር የተመሳሰለ ቆይ አንድ ጥያቄ አንዴ በቃ በነገራችን ላይ እንደዚህ መካዳቸውን አንጠላውም። ለምን ምን ያህል እንደሚያሸማቅቅ እየተረዳን ስለሆነ ማለት ነው። በቀጥታ የሚናገረው ነገር አለ። ምን ያህል የሚያሳፍር የሚያሸማቅቅ ነገር ይሄ ከስነ ምግባር ያዳምጠኝ። እዚህ ጋር እኮ ትምህርት ልንያሳሰድና ልንማማር ነው። ሁሴን ጨርሳለህ አንተ። ደሊሉን ይዘህና ደሊል ሳታመጣ ካሁን በኋላ ትንፍሽ ማለት አይፈቀድልህ። ቅድሚያ ደሊል ታመጣና ነው ከኔ ጋር የምታወራው። እኔ ውሸታም በጣም ነው የሚያስጠላኝ። አለማወቅ አንድ ነገር ነው። ብሰድበኝ ይሻለኛል። የሚዋሸኝ ሰው በጣም ነው የሚያንበሳጨኝ፣ በጣም የሚያናድደኝ። በአንተ ቤት አሁን ልደልለን በቃ ልፎግረን ማለት ነው። ማናቅ ቢሆን ኖሮ ከስር ያሉትም ቢሆን ትፎግራቸዋለህ። ማያውቁ ቢሆኑ ፎግሮ ትክክለኛ መልስ ልሰጥበት ነው። ካላወቅህ አንተ ትሰጥበታለህ። በቃ ምንም አታውቅማ። እጅህን ላሰው አሊያም ማስለሰው እየተባለ አይ ኔስ ቀጥል ክርስቲያን ኧረ በግልጽ ነው የሚናገረው። ሌላ ሀዲስ ላይም በጣም ብዙ ሀዲስ ላይ ነው ያለው። በነገራችን ላይ ሀሳቡ አንድ አይነት ቢሆንም ብዙ ሀዲስ ላይ አለ።
ሱናን አቢ ዳውድ 3847 ላይም ኢብን አባስ እንደተረከው የአላህ መልእክተኛ እንደዚህ ብሏል ይላል። ዌን ዋን ኦፍ ዩ ኤት እንግዲህ በነገራችን ላይ 4000 ምናምን ሰው አለ፣ ስንት ምሁር አለ፣ እንግሊዝኛ የሚያውቅ በጣም ብዙ ጎበዞች አሉ፣ ነገሮችን አንደርስታንድ የሚያደርጉ እኛ የምናነበውን ነገር በደንብ መረዳት መተርጎም የሚችሉ ስላሉ እናንተ ለራሳችሁ የህሊና ዳኛ ሁኑና የምናነበውን አብራችሁ ተከታተሉ። ዌን ዋን ኦፍ ዩ ኤትስ ከእናንተ አንደኛችሁ ምግብ ስትበሉ ይላል ሂ መስት ናት ዋይፕ ሂዝ ሃንድ ዊዝ ኤ ሃንድ ክርቺፍ ቲል ሂ ሊክስ ኢት ኦር ጊቭስ ኢት ቱ ሰማን ቱ ሊክ። ከእናንተ ማናችሁም ምግብ ስትበሉ እጃችሁን መጥረግ የለባችሁም እስከ መቼ ድረስ? ወይ እጃችሁን እስከምትልሱ ድረስ ወይም ደግሞ በሌላ ሰው እስከሚልስላችሁ ድረስ። ኦር ጊቭስ ኢት ቱ ሰማን ቱ ሊክ ምንድነው የምትሰጡት? እጃችሁን ለሌላ ሰው ሰጥታችሁ እንዲልስላችሁ አድርጉ ከመጥረጋችሁ በፊት። እግራቸውን ነው የሚያስለሱት። ታውተው ክርስቲያን ተሳስተዋል። እጃቸውን አይደለም። ያሸማቀቃል። እንግዲህ ሁሴን እጅን ሆቴል ገብተህ ወይ ሰርግ ቤት ሄደህ አስበዋል። ሰርግ ቤት ከዛ ደግሞ ክርስቲያኖች ናቸው ሆዳሞች በሰባት አንጀት የሚበሉት ብሎ መሐመድ ተናገረ። እንዴት ክላሽ እንደሚያደርግ አስተምሯችሁ በዚህ መመልከት ትችላላችሁ። አህያውን ትቶ ዳውላውን ነው የሚባለው። ሁሌም ተቃራኒ መሆን ደስ ይለዋል መሐመድ እና ይመቸኛል። ሁሌም አስተምሮቱ ተቃራኒ ነው እና ያ ነገር ፓርቱ ኢንተርቴን ያደርገኛል። ኤኒዌይስ ኦኬ፣ ለምግብስ የሚሯሯጡበት ፓርት እሱ መልሰው ሲ አንዴ ኩዚ እንኳን ደህና መጣ። አንድና ቆየ ኩዚ ነው የተጠራው። ኩዚ አይሰማም? ኩዚ ያለ ኩዚ እያወራ ከሆነ ማይክ ዝግ ነው እንዴ? ማይክን ክፈትና አውራ። ኦኬ ሁሴን፣ ወደ ሁሴን ልመለስ። እሺ ወየ ምግብ ሰዓት ላይ ለምንድን ነው እሱ ልክ እንትን ሲል ተፋጥናችሁ መበሉበት ምክንያት ምንድን ነው? ያው ቀኑ ሙሉ አፋችን ዝግ ስለነበረ ነው። አንድ ሁለተኛ ደግሞ በዛን ታይም ስለተፈቀደልን ቶሎ ብለን በልተን ወደ ሰላቱ ለመግባት ነው። መግሪብ እንዳያልፈን ለሰላቱ ብለን ነው ቶሎ ብለን በልተን ወደዛ የምንሄደው ማለት ነው። አይደለም፣ ከክርስቲያኖ የተቃራኒ ለመሆን ነው። ክርስቲያኖችና አይሁዶች ጾመው ቀስ ዘና ብለው ስለሚበሉ ሩጡ፣ ተቃራኒ ሁኑ። እያንዳንዱ ነገር ተቃራኒ ማድረግ ስላለብህ ነው። ኧረ እንደዛ የሚልን ያልሰማው እኛ ጾመን ምናምን አናደርግም። እናንተ እንደዛ የምታደርጉ ከክርስቲያን ተቃራኒ ለመሆን ነው። አይ እንደዛ የሚያደርግ እንኳን የለም። ዲሲፕሊን አለው። የምግብ ራሱ አበላል ዲሲፕሊን አለው። አዳቡ ጣዓም የሚል አለው። ከመጽሐፍ ቅዱሱ ጋር የሚመሳሰል አዳቡ ጣዓም ላይ አለ። በልተን እኛ ግን ቶሎ አፋጥ ተቃራኒ ለመሆን የምትሯሯጡት ለማንኛውም ተቃራኒ ለመሆን ነው። እኛ ጾመን ቀስ ብለን አመስግነን ጸሎት አድርገን ስለምንበላ እናንተ አፋችሁ ውስጥ አድርጋችሁ የምጠብቁት ኢቨን በሞባይል ይሸውዷቸዋል ማለት ነው። እንትኑን ሰዓቱ ሳይደርስ ሞባይል ይከፍቱባቸዋል። አፋቸው ውስጥ አድርገው እየጠበቁ ከሆነ ከበሉት በኋላ በሞባይል ጥሪ ምናምን ይሆንባቸዋል። ኤኒዌይስ እና ይህ ፌክ ነው። ይህ ሳክስ ነው። ቲክቶክ አሳያ ሱናን አቢ ዳውድ 353 አንዴ ክፈትልኝ። ይኸውልህ ነብይህ ነው ያለው። ነብይህ ነው ሳክሳሙ። ሁሴን ነብይህ ነው ያለው። ሳክሳም ነብይህ ነው። ነብዩ እንኳን አትሂድ፣ ወደ ሀዲሱ ሂድ እንጂ ነብይ ማለት እኮ እንደ አሁን ቀጥታ ወደ ላይ አትሂድ። እዚህ ጋር ነብይህ ነው ያለው። ነብይህ ነው ያለው። ሳክስ ነው እንደዚህ ማድረግ አልከን። ነብይህ ነው እንደዚህ ያደረገው። ያዘዘው ነብይህ ነው። ከክርስቲያኖች ተቃራኒ ለመሆን ክርስቲያኖች ስለማይሯሯጡ ለምግብ ተሯሯጥ ያለህ ነብይህ ነው። አረብኛውን አድርግለት። አረብኛውን አንብቦ ይታርጉ መስኝ ነው።
حدثنا وهب ابن يعقيت ابن خالد ابن يعني ابن عمر عن أبي سلامة عن أبي هريرة رضي الله عنه النبي صلى الله عليه وسلم لا يزال الذين ظاهرا وما عجل الناس فطرة لأن اليهود والنصارى يخرجوا. ترجم الألبان توسع ترجم كفار قوسي تنش وديت كفل أرجل بقى جرسه الحديث. الحديث صح صحيح ነው ወይስ ሐሰን ነው? ከፍ አድርገህ ትንሽ ሐሰን አልባኒ አልሐሰን ዳይፍ ነው። ሀሳቡን ተርጉም። ቅድሚያ አስጨነቀህ አይደለ? እኔን ጭንቅ ይበለኝ። ችግር የለውም ተረጉምልሃለሁ። ቆይ ሐዲስ ቁጥር እንጠይቀ አይታይም እኮ ሐዲስ ቁጥር አልባኒ ነው። حدثنا رسول الله صلى الله عليه وسلم ተጋገዙ እስቲ ተመካከሩበት። እንዴት ብለን እንዋሽበት የሚልም ካለ መፍታችሁም እስከዛ ድረስ አዲስ ቪዲዮ ለቅቅ ያለውኝ አሁን ሄዳችሁ ሼር አድርጋችሁ ነው። ቶሎ መብላት ምንድን ነው ጥፋቱ? ምን እንደዚህ ነው እንግዲህ ለማፍጠር መቻኮል ማለት ይሄ ነው። እሺ በደንብ አዳምጡ። ለማፍጠር ማምጣት አንዴ አይ ክርስቲያን አድርጋችሁ ለመጣችኋል። ኦልሞስት መተርጎም አልፈለገም። አሁን በደንብ ገባው ማለት ነው። ለምን እንደሚሯሯጡ በደንብ ሲገባው ምንድን ነው ምናምን ቀለል አድርጎ ሊያየው ሞከረ አሁን ማለት ነው። አይነስ ቀጥል። ያ ተረጉምላችኋለሁ ሐዲሱን። እስከዛ ሁሴን እንደ ትርጉሙን ተዘጋጅና ተረጉምልናለህ ስላነበብከው ማለት ነው። እንግዲህ ለማፍጠር መቻኮል ወይም ደግሞ ጾም ከጾሙ በኋላ ለመብላት የሚቻኮሉት እንደዚህ ነው። ይሄ ማሳቅ ምናምን አይደለም። ማሳቅ ምናምን ሳይሆን አስተምሯችሁ ነው። አስተምሯችሁ ደግሞ መሆኑን መሐመድ ራሱ ተናግሯል። ወንድማችን ቢ ላንብብላ ትተረጉመዋለህ ሁሴን? ኦኬ ተርጉምልን። እሺ حدثنا وهب ابن يعقوب عبد خالد كيعقوب اللي توروا على محمد يعني ابن عمر የውዛች ጋር አሁን በደንብ ማየት እንድትረዱ የምፈልገው ምን መሰለ፣ አሁን እዛች ጋር ልክ አዛን ተርጉም የተባልከው ሐዲሱን ተርጉም። እዛ ጋር እዚህ ጋር አዛን የሚል እዚህ ጋር የለም። ከነ ሐዲሱን ተርጉም መስራት እኮ ብዙ ሰዎች ብዙ ጾመኞች ብሬክፋስታቸውን የሚያረጉት አለአዛኑ ብሬክፋስት የሚያረጉት የክርስቲያን ተቃራኒ። ሐዲሱን ተርጉም፣ ሐዲሱን መስራት ተርጉም። ማብራሪያው ሳገባ ብዙ ሰዎች ምናምን ሳይሆን ሐዲሱን ብቻ ተርጉም። ሰበሬት ተርጉማ እንዴ አዳምጠው ኔክስት ነው። ቆይ ኢብራሂም አታውቅም? እሱ ነው ሐዲሱን ተርጉም። ከዛ በኋላ ማብራሪያ ላይ ይቀጥላል። ይኸውልህ the prophet said religion will continue to prevail as the long as people has to break. ለምን ሁለቱም ስለምችል እኮ ነው። አረበኛውን አልታውቅኝም ልተረጉም ልስል break the fast because the Jews ነው እንግሊዝኛውን። ስለዚህ እዛች ጋር وعن أبي هريرة عن النبي صلى الله عليه وسلم لا يزال
الدنيا تطهر ما عجل الناس الفطرة الآن اليهودية والنصارى يخرجون من አሁን ለምሳሌ ይሁድና ነሳራ በሚበሉበት ታይም እውነት ነው ዘና ብላችሁ ነው የምትበሉት። እኛ ደግሞ ታይማችንን ለመቆጠብ ወይም ሰላታችንን ለመድረስ ቶሎ ብለን ቀኑ ሙሉ ደግሞ አፋችን ዝግ ስለነበረ ቶሎ ብለን ፋስት አርግተን እንሄዳለን ማለት ነው። አይደለም በቃ ለምን ተዋሻለህ? ሃይማኖት ይዘኛቸው እኮ የተረጎመው አረብኛውን ማያውቅም እኮ ሲጀመር ያነስተርጎመው ክርስቲያን የክርስቲያኖች ተቃራኒ ሆናቸው ሃይማኖታቸው የበላይ እንደሆነ ይናገራል። አንዴ በቃ የሚተርጉም ችግር የለውም። ያ ናሬትድ አቡ ሁሬራ እንደተረከው the prophet said ነቢዩ እንደዚህ አለ religion will continue to prevail as long as people hasten to break the fast ሃይማኖታቸው ሁልጊዜም ቢሆን የበላይ ይሆናል ተጣድፈው እስካፈጠሩ ድረስ ወይም ጾማቸውን እስከፈቱ ድረስ። ተጣድፋችሁ መብላት ሃይማኖታችሁ የበላይ እንዲሆን ያደርገዋል። because the Jews and the Christian delay doing so ምክንያቱም አይሁዶችና ክርስቲያኖች ጾማቸውን ሲፈቱ ይዘገያሉ። ክርስቲያኖች ጾማቸውን ሲፈቱ ቀስ ብለው ስለሆነ እናንተ ተቻኩላችሁ ምግቡን ተበላችሁ ሃይማኖታችሁ የበላይ ይሆናል። ጭንቄ እኮ በቃ ምግብ ነው ዋናው ምግብ ነው። ምግብ ዋናው ስትበላ ሌሊቱን ሙሉ እንደ ጅብ እስከ 10 ሰዓት ምናምን ትበላለህ። እኔ ግን ያልገባኝ ነገር እፎይ ማለት እኛ 7 እንዴት ነው ያላቸው ብሎን ነበረ እና እኛ እንዴት ቀስ ብለን ነው የምንበላው? እንግዲህ ማሜ ግጭቷ ስለሆነ ችግር የለውም እሱ። እነዛም ሆነ አባቴ የበላይ እንድትሆኑ ተጣድፋችሁ ምግብ መብላት አለብህ ከተባል ከአባቴ አፍ ውስጥ ዘህ ትጠብቃለህ። ከዛ የበላይ እንደሆነ እስልምና ማለት ነው። ሆዳቸው አምላካቸው ይላቸዋል ክርስትናው እንደዚህ አይነቶቹን ማለት ነው። ሆዳቸው አምላካቸው ነበራቸው። በቀጥተኛው መንገድ ላይ ናቸው የሚል ደግሞ አለ። እሱን ማየት እንችላለን። እንግዲህ ሱረቱል ፋቲሃ 6ኛው አንቀጽ ላይ ቀጥተኛውን መንገድ ምራን ብሎ ይናገራል ቁርአን። እና አንደኛው እንግዲህ ሙሐመድ ምንድነው ያለው በቀጥተኛው መንገድ ላይ የሚሆኑበት ምክንያት ጾማቸውን ተጣድፈው ሲፈቱ ነው ብሎ ይናገራል። እና ይሄ የምር መለኮታዊነት እንትን ነው መልእክት አለው። እስኪ ሁሴን እስኪ ቶሎ ተጣድፈህ መብላትህ ምኑ ነው በቀጥተኛው መንገድ ላይ የሚያደርግህ? በትክክለኛው ሃይማኖት ላይ መሆን ግን እንዴት ነው እንትን የምትለው የሚገልጽልህ? ይኸው እዛች ጋር ምንድን ነው የሚገልጸው መሰለህ? አሁን የዚህ ቀጥታ ትርጉሙ እኮ ይሁዶች እና ነሳራዎች ጾማቸውን ስለሚያዘገዩ ነው እዛ ጋር የሚገልጸው። እናንተ ጾማችሁን ቆይታችሁ ነው የምትበሉት እና ምክንያቱም አሁን ከ7 ሰዓት እስከ ነገ 7 ሰዓት ነው እንትን የምትሉት። እኛ ደግሞ የታዘዝነው ደግሞ እኛ ከሌሊት 10 ሰዓት ጀምሮ ከበላም በኋላ ስለማንበላ እናንተ ደግሞ ስለምዘገዩ ከዛ ተቃራኒ እንድንሆን ነው፣ ሌላው ነገር አይደለም። ግን ሁሌም ተቃራኒ ሆናችሁ እስልምናን የሚያስቀኝ ወልድ ልጅ ነው። ኖ አምላክ ልጅ የለውም። አጋንንት ሐሰተኛ ነው። ቆይ አንዳንድ አጋንንት ሐሰተኛ ነው። ኖ አጋንንት ሐሰተኛ አይደለም። ከአጋንንት ጋር ህብረት የለንም እኛ። ኖ አጋንንት ወንድሞች አሉን። ምንድነው ሁሌ የተቃራኒ መንፈስ? በገነት መብላት መብል መጠጥ የለም። ኖ በገነት በትልቅዬ ሳህን በትልቅዬ ብርጭቆ እንጠጣለን፣ በትልቅዬ ሳህን እንበላለን። በገነት ወሲብ የለም። ኖ በገነት ወሲብ እናደርጋለን። እንትናችን ኢተርናል የሆነ ሪኤክሽን ይኖረናል። ሁሌ ተቃራኒ መሆን ምንድን ነው እሱ? ላጡ ለነጡ አብሉ፣ ለጠላቶቻችሁ መርቁ፣ ስጡ። ኖ አማኝ ካልሆነ እንዳትሰጡ እንዳታበሉ። ሰው በምግብ ብቻ አይኖርም። ስለዚህ አበላላችሁን አስተካክሉ፣ አትስገቡ። ኖ ትክክለኛ የምትሆኑት ምግቡ ላይ ቶሎ ተጣድፋችሁ ስትበሉ ነው። ሁሌ መቃረን ከባድ ነው። ቃል እንዴት ነበረ ያኔ አንተ የምበላው? ክርስቲያን አለ ይሰማል? ድምፅ አልሰማም? ይሰማል። ይሰማል። አበላል እንግዲህ አበላሌማ እንዲህ የታወቀ መስላለህ።
አላሁ አክበር ሲል ነው አንዴ ግዴታ እኮ ነው። ነፍስያ ትጠይቃለች የውመል ቂያማ ይላሉ እኮ ነፍስያ ነፍስ ትጠይቃለች። ስለዚህ ፈጥነ መብላት አለብህ። ነፍስያ ጠይቃል ያለብህ ምክንያት ያውቃል። ግን እስቲ ጠይቀው ምንድን ነው አሁን ነብይ አዞታል። አይ ነብይ አንደኛ ሱና ነው ብላችሁ ነው የምትከተሉት። የሙሐመድ ደግሞ እያንዳንዷን ነገር ነው መከተል የምትችሉት ብሎ ይናገራል። እና ሙሐመድም ደግሞ አይሻ ስትናገር ይህንኑ ነገር ያደርግ ነበር። ተጣድፎ ነበር የሚያፈጥር የነበረው ማለት ነው። ኢማጂን እንግዲህ። ስለዚህ ሙሐመድ ያደረገውን ነገር ደግሞ እሱን አስረድተዋል። ቅድም እኮ በደንብ አብራርቶ ሰጥተዋል ማስረጃም። ኦኬ። ስለዚህ አይሁዶችን ብንጣደፍ እኮ እዛ ጋር ኖ ፕሮብሌም ችግር እኮ አይመጣውም ነው። ለሰላታችን ነው የምንጣደፈው እንጂ ለምግብ አይደለም። ማን ያለ ለሰላት ማን ያለ ማን ነው? ና መለጠፍ ማይሰለቻችሁ ናሲ የምትጣደፈው ለክርስቲያኖች እና ሁዶ ተቃራኒ ለመሆን ወይንስ ለሰላት? ለሰላት። ክፈት ማስረጃ ክፈት። የምትጣደፈው ምግቡን እንደዛ የምበላው ተቻኩለመ ለሰላት ለመሆኑ ማስረጃ ክፈት። ነብዩ እንደዋሸ በዛው ስለነገርከን እናመሰግናለን። ለሰላት ነው የሚጣደፍ። ነብዩ ግን ለሰላት ሳይሆን ያለው ክርስቲያኖችና ዩሴን ይተክ ከክርስቲያኖችና ከአይሁዶ ተቃራኒ ለመሆን ያለው። ሀቢብ ደግሞ ኖ እኔ የምጣደፈው ከክርስቲያንና ከአይሁዶ ተቃራኒ ለመሆን ሳይሆን ለሰላት ነው ብሏል። ነብዩ ዋሽቷል። ለማንኛውም ያንተን መረጃ አሳየን። ክፈት። አሁን ማስረጃ ክፈት። ማስረጃ ክፈት። ለሰላት መሆኑን ማስረጃ ክፈት። ለሰላት መሆኑን ማስረጃውን ክፈት። አንተ ለምግብ መሆናችንን ምን ምግብ ማስረጃ አሳይኝ። ከዛ እኔ ማሳያለሁ። ለምግብ መሆናችንን ነው ዛጋ ይኸውልህ አሁን ማስረጃ ክፈት። አንተ ማሳየኛ። አንተ ሳታሳየን እንዴት አሳያለሁ? አንተ እኮ ነው ያልከው። አንተ ምን አልክ? ለሰላት ነው የምንጣደፈው። ዳይሬክት ይኸውልህ፣ ዳይሬክት ማለት ነው። ቶሎ ምግብ ዳይሬክት ኢንዳይሬክት አትበል ቦታ አሳየኝ። እኔ ደግሞ ዳይሬክት ለሰላት ነው የሚል ቦታ አሳያለሁ። እኔ ምን ካሳየው ሁሴን ይቅርታና ሁሴን አላሁ አክበር እንዳለ ውሃ ሳትቀምስ ትሰግዳለህ? አትሊስት የምር ሳትቀምስ ሰራት ትሰግዳለህ? እዚህ ውስጥ ቢያንስ ከ4000 አብዛኛው ሙስሊም ነው እና ያውቀዋል። እኔም ስለማውቀው ማለት ነው። እንዴት አላሁ አክበር ሲል መቅሪብ ሰላት ትሰግዳለህ ወይንስ ውሃ ወይስ ቴምር ትቀምሳለህ? እንዴ ሲጀመር አንተ እንዴት ነው የምታስበው? ነፍስ ሙሉ የጾመች ነፍስ እንዴት ነው አንድ ነገር ሳታገኝ ቆማ መሄድ የምችለው? ቀምሰን ነው እንጂ ቴምር ሰግናለህ። ታዲያ ለምን ፎይ ትከራከረዋለህ? ታዲያ ከቀመስክ በኋላ እሱ ያለበት አዳምጠኝ። እሱ ያለበት መንገድ እኮ የተሳሳተ መከራከር ሀቢብ የመጣ ነው። እውቀት ለምግብ ሀቢብ አሁን የምትጣደፈው ለሰላት መሆኑን ማስረጃ አንጣ። ቅድሚያ እኛ ከአንተ አዳምጠኛ ሆይ እኛ ጾምን ምንፈታው ተቻኩለ ምንፈታው ክርስቲያኖችን ለመቅደም ነው የሚል ቦታ ካለ አሳይ። እሺ ከክርስቲያኖች እና ከአይሁድ ተቃራኒ ለመሆን መሆኑን እንዳሳየን ተዘጋጅ። አሁን መረጃውን ክፈት። አንተ አክፈተው። ክርስ ሬዲ ነው ያው ተከፍቶላል። ና አንብብ አንብብ። አንብብ ሀቢብ። አረብኛው ይሁን እንግሊዝኛው አንብብ ያለው ተረድቻለሁ። ምን ይላል? ምንድን ነው የሚለው? ዘንድ ክርስቲያኒቲ ፎር ደሊንግ ዱ ሶ። እሺ አሁን ቀጣይ አንተ ነው። አሁን ደግሞ አንተን አሳየን። ቆይ አንዴ ወጥቼ ምናምን ስለሆነ ላሳይክ። እኔ እኮ አሁን ይኸውልህ ስላልተዘጋጀሁበት ነው እንጂ በእውነት ያሳያል። አሁን እንደ ክርስቲያን በሌላ ሞባይል ይዤ ብዘጋጅ ኑሮ በደንብ ከአንተ ጋር ማውገት ነበር። ግን በአንድ ሞባይል ነው እንዴ ብዬ ላሳይ። ስክሪንሻት አድርገውና ለጥፈው። አደራ በዛው እንዳትወጣ ተመለስ።
ማስገባው እያለ ነው። አሁን ፖዝ አድርጎ እኔ ደግሞ ክፋት ይሆን ብዬ መጠበቂስ እንደማያመጣ እያወቅኩ ማለት ነው። ተንኮለኛ እኮ ነኝ። አሁን እያዳመጠኝ ምን አለ ቢሰጠኝ እያለ ነው። እርግጠኛ በዛ ይወጣል ስላልኩ ግን አይወጣም፣ ይመለሳል ስላልኩት ደግሞ ምን አለ እንደዛው ዝም ብሎ ቢቀርስ ወጣ እያለ ነው። ተንኮሌን አያችኋል። ሀቢብ ለማንኛውም አታመጣም ና ተመለስ። እንዳይወጣም እንዳይገባም አደረጉት። በነገራችን ተመለስ በላቢ ፈትዋ ሲሰጡ ኢስላም ኮኔክሽን እንዳንሰር ላይ የወደ ፈትዋ አይቼ በጣም እየገረመኝ ነበር። ወሬ ነበረ የሚመስለኝ እና ኢቲክ በተራክቦ ራሱ ጾሙን መፍታት ይቻላል ታውቃላችሁ። በኢስላም በተራክቦ ራሱ መፍታት ይቻላል ብለው ያስቀምጣሉ። ምንድን ነው ታዲያ የመጽሁፍ ትርጉሙ? ግራ ነው የሚገባኝ። እንግዲህ አንድ ሰው ጾሙን በምግብ ብቻ ሳይሆን በተራክቦ ጭምር ልክ አላሁ አክበር ሲል ቀጥታ ወደዛ መሄድ ይቻላል ብሎ በግልጽ አስቀምጠውታል። አይ ቲንክ ሊንኩን ልላክልህ መሰለኝ ቦስ። እንግዲህ ማስፈጠሪያ የሌላችሁ ያላገባችሁ አስቡበት። ምግብ ተወዷል። አንደኛው መስታወት ባለፈው ብሏል። በምን ማስፈጠር በሴት ማስፈጠር ትችላላችሁ ለላውነት ባለፈው። እሺ እሱስ በሴት አፈጣ እሷ እስካልፈለገች ነይ አሁን አላህ አክበር ላፈጥር እና መላእክት ረግማታላ ክርስቲያን ትኬላለ ፈተዋው ወይ ጉድ! ግን ዴቭ ሲጠመቅ በጣም ወፍሮ ነበር እና ቄደር ሲጠመቅ አስታውሳችሁ የዛሬ 2 ዓመት ነው ወንድማችን እንደዛ ስታፈጥር ነበር የወፈርከው እንደማለት ነው። ምንም ከምኑ አመጣሽው አንቺ ደግሞ እንጂ ገባሁና ትዝጊ የአደባባይ ወሬና ውስጥ ወሬ ለይ እንጂ ምን ዴቭ